ቤተሰብ ጋይሶቼ እንዴት ናችሁ? አላችሁልኝ ወይ? እንግዲህ አብርሃምና ፍቅር መጥተዋል። ፍቅር በጣም እንግዲህ ተበሳጭታ እየሄደች ባለችበት ሰዓት ላይ አብርሃም እስከ መጨረሻው ድረስ ሩጣ እየሮጠች እየሄደች ልክ እንደዚህ እጥፍ ብላ ወደ ሌላ መንገድ እስከምገባ ድረስ ቆሞ እያያት ነበረ። ይህን ያህል የሚወዳት ከሆነ ማለት ነው ወይንም እሷም የምትወደው ከሆነ በቃ ፈረድ አብረው ይኑሩ ማለት ነው። በቃ በአብረው ይኑሩ። ምን ነውሻ መቼም ለሩታና ለሄርሜላ ከዚህ በኋላ አብርሃም አይሆንም ተመልሶ ማለት ነው። ሰላም ሰላም ውዶች እንዴት ናችሁ? ደህና ናችሁልኝ? ያላችሁልኝ የኔ ውዶች መጣውላችሁ። ወሬ ያልቅብሽ አያልቅብሽ ሱመያ መጥቻላችኋለሁኝ። እንግዲህ አብርሃምና ፍቅር ተለያይተዋል። ፍቅር ከዚህ በኋላ ወይም አብርሃም ለምኗት ካልሆነ በቀር ከዚህ በኋላ ከሱ ጋር አብራ መኖር የምትችል አይመስለኝም። የልጅህን እናት እንደዚህ እያደረግ ስለ ሄርሜላ ብቻ ነው ሄርሜላ እንደዚህ ናት፣ ሄርሜላ እንደዚህ ሆነች ብቻ ነው ስትል የምሰማክ እንጂ የልጅህን እናት ይሄን የመሰለ ቆንጆ ልጅ የልውልን እናት ግን ሩታን ግን ልክ እንደመጥፎ ነው እያያት ያለው። እሷ ግን ከምንም እና ከማንም ከሁላችንም በላይ ሩታ ላንተ በጣም ጥሩ ነገር ታስብልሃለች። የልጅህ እናት ናት። ስለዚህ ለምንድን ነው የሄርሜላ ጉዳት ወይንም የሁሉም ነገር ብቻ ለሰው የሚታየው? ሩታ ያለችበትን ፊሊንግ ሩታ ያለችበትን ሁኔታ ማየት ለምን አቃታችሁ ብላ ነበር እንግዲህ የተናገረችው። ራስሽን ወክለሽ ተናገሪ፣ እነሱ ወክለሽ አትናገሪ ብለዋልና እሷም ራሷን ወክላ ነው እንደ አንድ ሰው እንደ አንድ ሰብአዊነት እንደሚሰማው ሴት ወይንም ደግሞ እንደ አንድ ሴት በቃ ነገ የሚያጋጥማት ነገር ስለማታውቅ ለዛ ነው ለሩታ እንትን ማለት የፈለገችው ማለት ነው። ምክንያቱም ሩታን ከዚህ በፊት ከሄርሜላ በፊት ነው ሩታን የምታውቃት ታውቃላችሁና በጣም ከሩታ ጋራ ብዙ ያሳለፉት ላይፍ አለ። ያንን ላይፍ ደግሞ በጭራሽ ማንም ሰው ይረሳዋል ብዬ አላስብም። እና አብርሃም ግን ያንን ሁሉ ነገር ረስቶ ያ ሁሉ በቃ ነገሮች እንዳልተፈጠረ ሆኖ እሱ ጋራ ጠፍተዋል ማለት ይቻላል። እና ፍቅርም እንግዲህ የተናገረችው ነገር ደስ ይላል። በመጨረሻ ግን ማለት ነው አይ ፍቅር እኮ ክፋትሽና የማይረሳው አስተቃቀፍ የማይረሳውን አሳሳም የለም። ጉንጩ ላይ በደንብ አድርጋ ስማው ቻፓ አድርጋበት ነው የሄደችው። በቃ ሁሉ ጊዜ ፍቅርን ሲያስታውሳት ያንን መሳም እንዲያስታውስ አድርጋ ነው ግጥም አድርጋ ስማ የሄደችው። እኛ ሴቶች እኮ ላለመረሳት የማናደርገው ነገር የለም። ሰምታችኋል ማለት ነው። እኔ ብቻ ግን የፍቅር ሁኔታ በጣም ነው የገረመኝ። መጨረሻ ላይ ያደረገችው ነገር አስቆኛል ማለት ነው ጋይሶችዬ። ብቻ ግን ያው አብርሃም ይሄን ነገር ለምን አደረግሽ ብሎ ጠይቋታል። ለምን እንዳደረገችው እውነቱን ነግረዋለች። እሱ ግን ማመን አልፈለገም።